የአንድ ሴት ነበረች ባለትዳር ነች። እቺ ባለትዳር ሴት ያው በትዳር ዓለም ውስጥ በምትኖርባቸው ታይሞች ላይ ከባለቤቷ ጋር በምታደርገው የወሲብ ግንኙነት ብዙም ደስተኛ አይደለሁም ብላኛለች። እና ደስተኛ ያልሆንኩበት ምክንያት ምንድነው? እኔ ከሱ ጋር ወሲብ ከማደርገው ይልቅ ከራሴ ጋር የማደርገው የግል ራስን የማርካት ግንኙነት ነው የሚያስደስተኝና ከዚህ ነገር ውስጥ መውጣት እፈልጋለሁ ግን አልቻልኩኝም ብላ ነግራኛለች። እንዴት አድርገን ነው ይችን ሴት ከዚህ ነገር ውስጥ እንድትወጣ ማድረግ የምንችለው? ትዳር አላት፣ ባል አላት። ግን ከባሏ ጋር አብራ ጊዜ ከምታሳልፈው አብራ በትዳር ውስጥ ሆና ወሲብ ከምታደርገው በላይ ለረጅም ሰዓት በራሷን በራሷ የማርካት ሱስ ውስጥ ነው ያለችው እና እንዴት አድርገን ነው ከዚህ ነገር ውስጥ እንድትወጣ መርዳት የምንችለው? እቺ ሴት ምንድን ነው ማድረግ ያለባት? ከዛ በፊት ግን እንዴት ታያዋለሽ ይሄን ነገር? ይህች ሴት በትዳሯ ውስጥ ደስተኛ እንዳልሆነች መናገሯ ትልቅ ነገር ነው። ሁኔታው ውስብስብ ቢሆንም እርዳታ በመፈለጓ ተስፋ አለ። በመጀመሪያ የባለሙያ ምክር ብታገኝ ይመረጣል። ለምሳሌ የትዳር ተማካሪ ወይም የስነ ልቦና ባለሙያ ሊረዷት ይችላሉ። እነዚህ ባለሙያዎች በግንኙነታቸው ውስጥ ያለውን ችግር ለመፍታትና በመካከላቸው ያለውን መቀራረብ ለማሻሻል ይረዳሉ። ከዚህ በተጨማሪ ግልጽ ውይይት ማድረግና አብረው የሚያሳልፉትን ሰዓት ማሳደግ ጠቃሚ ነው። እሷ ስለዚህ ምን ትላለች? ሐሳቧን አካፍላለች? አካፍላኛለች። አዎ የፈለገ ቢሆን ከሱ ጋር ሆኜ ወሲብ ባደርግ ደስተኛ ነኝ፣ ጥሩ ነው፣ ምንም አይልም። ነገር ግን ከባለቤቴ ጋር ሆኜ ከማደርገው ወሲብ ይልቅ ለራሴ ከግሌ የማደርገው ነው የሚበልጥብኝ ብላኛለች። እና እኔም የተወሰነ ነገር ላወራት ሞክሬያለሁ። እስቲ አንቺም ተጨማሪ ነገር ብትነግሪኝና እንደው ምናልባት በእንደዚህ አይነት ነገር ውስጥ ያሉ ሰዎች ሊኖሩ ስለሚችሉ ለነሱም እርዳታ ስለሚጠቅማቸው እስቲ እንነጋገርበት። እሺ፣ እንዳልኳት የባለሙያ ምክር በጣም አስፈላጊ ነው። ምናልባት የሆርሞን ችግር ሊሆን ይችላል። ስለዚህ ከሐኪም ጋር ብትማከር ጥሩ ነው። በግልጽ መነጋገርም አስፈላጊ ነው። ለባለቤቷ ምን ሲያደርግ እንደሚሰማትና ምን እንደሚያስደስታት ብትነግረው በመካከላቸው ያለውን መቀራረብ ሊያስተካክለው ይችላል። አብረው የሚሆኑበትን ሰዓትን ማሳደግና አዳዲስ ነገሮችን መሞከርም ሊረዳቸው ይችላል። አንተስ ምን ትመክራታለህ? ኦኬ፣ አዳዲስ ነገሮችን ስትይ ለምሳሌ ምን? እስቲ ለምሳሌ አብረው የሚጓዙበትን ሰዓት ማሳደግ፣ አዳዲስ ቦታዎችን መጎብኘት፣ አብረው የሚሰሩትን መዝናኛዎች ማብዛት፣ ልክ እንደ ምግብ ማብሰል አይነት፣ ወይም ደግሞ አዳዲስ ወሲብ ታክቲኮችን መሞከር ሊሆን ይችላል። ዋናው ነገር ሁለቱም ደስተኞች የሚሆኑበትንና አዲስ ስሜት የሚፈጥርላቸውን ተግባር መፈለግ ነው። ግልጽ ግንኙነትና ትዕግስት ካለ መፍትሄ ማግኘት ይቻላል። ሌሎች ሐሳቦች እንዲመጡ ትፈልጋለህ? አዎ፣ ግን እኔም ከዚህ በፊት አዳዲስ ታክቲኮችን መሞከር በሚለው ላይ እኔም ቪዲዮ ሰርቼ ከዚህ በፊት የተወሰነ ተመልካቾችን አግኝቼ ብዙዎች እንደተጠቀሙ አይቻለሁና እስቲ ሞር ግልጽ ለማድረግ አዳዲስ ታክቲኮችን መጠቀም ስትይ ምን ለማለት ፈልገሽ ነው? አየህ፣ አዳዲስ ታክቲኮች ማለት በወሲብ ግንኙነት ውስጥ አዳዲስ ስሜቶችን ለመቀስቀስና መቀራረብን ለመጨመር የሚደረጉ የተለያዩ ሙከራዎች ማለት ነው። ለምሳሌ የተለመዱትን የቦታ አይነቶች መቀየር፣ የዳርቻ መነካካትን ማብዛት ወይም ደግሞ አዳዲስ አቀራረቦችን መሞከር ማለት ነው። ዋናው ነገር ሁለቱም ተስማምተውበት ግንኙነታቸውን የበለጠ አስደሳች የሚያደርጉትን መለየት ነው። ይህ ግልጽ ሆኖልሃል? አዎ ግልጽ ነው። እኔ እንደውም የተወሰነ ነገር ብያታለሁ። ያልኳት ነገር ምንድነው? ይሄ ነገር በብዛት በተለይ ከወጣትነት እድሜ ጀምሮ የሚገኝ አብዛኛው ወንድም ላይ ሴትም ላይ የሚገኝ ነገር ስለሆነ ሞር በዛ በወሲብ ላይ በጣም ሞር ሳትስፋይ እንድትሆኝ፣ እንድትረኪ፣ እንድትደሰች ከባለቤትሽ ጋር እንድትደሰች የመጀመሪያው ነገር ያው ወደ መንፈሳዊ ነገር መቅረብ ነው ያልኳት። እኔ መንፈሳዊ ነገር ላይ ትኩረት ማድረግ፣ ይሄ ሃይማኖቷ ላይ እምነቷ ላይ ጥንካሬ እንዲኖራት በቻለችው አቅም ወደዛ ነገር ትኩረት እንድታረግ ብዬ የተወሰነ ነገር አድቫይስ ሰጥቻታለሁ። ከዛ ባለፈ ራሷን ቢዚ ልታደርግባቸው የምትችልባቸውን ስራ ሊሆን ይችላል። ለምሳሌ መደበኛ ከምትሰራበት ስራ በተሻለ ጨመር አድርጋ መስራት እንድትችል፣ እንዲሁም ደግሞ ከትዳር አጋሯ ጋር አብራ በምታሳልፍባቸው ጊዜያቶች ላይ ልክ አንቺ እንደነገርሽኝ ጊዜዎችን ጨምራ ከሱ ጋር ማሳለፍ መቻልና አዳዲስ ነገሮችን መሞከር የሚለውን ነገር አውርቻታለሁ። እንደውም እኔ ከዚህ በፊት ምን አይነት ቪዲዮዎች ሰርቻለሁ ስለ ወሲብ ፖዚሽኖች ሁሉ ሰርቼ ነበረ ከዚህ በፊትና
እንደው ምናልባት ስለነኛ አይነት ነገሮች አንስተን ብንነጋገር እቺ ሴት ካለችበት አሁን ከገባችበት የራሷን በራሷ ከትዳሯ ውጭ ትዳር እያላት ከትዳሯ ትታል የራሷን በራሷ በእንደዚህ አይነት ነገር ውስጥ ከመክተት ሊታደጋት ይችላል ብለሽ ታስቢያለሽ? ፖዚሽኖችን እየቀያየሩ ከባለቤቷ ጋር በዛ መንገድ ወሲብ ማድረጉ? አዎ በእርግጠኝነት የተለያዩ ፖዚሽኖችን እየቀያየሩ ወሲብ ማድረጉ ሊረዳት ይችላል። አዳዲስ ነገሮችን መሞከር ግንኙነታቸውን የበለጠ አስደሳች እንዲሆን ያደርገዋል። በባለቤቷ ላይም ትኩረት እንድታደርግ ይረዳታል። ከዚሁ ጋር ተያይዞ የሚወዷቸውን ነገሮች በጋራ መስራትም ለምሳሌ አብረው መደነስ አይነት መቀራረባቸውን ሊጨምር ይችላል። ሌላ ምን መሞከር የሚችሉ ይመስላል? ኦኬ እስቲ ለአንዳንድ ሰዎች አሁን እኔ ስናገር ልክ እኔ ከራሴ ፈልስፌ ያመጣሁት ምናምን ይመስላቸውና እንደውም አንደኛው የሆነ ጊዜ ላይ እንደዚህ ሚዲያ ላይ ቁጭ ብዬ ስንነጋገር እኛ ካልቸራችን እንደዚህ አይነት ነገር አይፈቅድም ብሎ አንዳንድ ሰዎች የተወሰነ ሀሳብ ሊነግሩ ይሞክረዋል። እኔ ግን እና ታዲያ ካልቸራችን አይፈቅድም እና እንዴት ነው እናንተ በትዳር ውስጥ ስትኖር የነበረው ምናምን ብስለው በቃ እኛ በአንድ ሳይድ ብቻ ነው ስናደርግ የነበረው ምናምን ብሎ አለኝና እስቲ ስለ ወሲብ ፖዚሽኖች የተወሰነ የምታውቂውን በባለትዳሮች መካከል ሊያስደስታቸው ይችላል ብለሽ የምታስቢውን እንዲሁም የተሻለ እርካታን ይፈጥርላቸዋል ብለሽ የምታስቢውን የተወሰነ ነገር ንገሪኝ። እሺ ስለ ወሲብ ፖዚሽኖች የተወሰነ ልንገርህ። ለምሳሌ በሚሽነሪ ፖዚሽን ጊዜ ሴቷ እግሮቿን ከፍ ብታደርግ ጥልቅ ግንኙነት እንዲኖር ይረዳል። ወይም ደግሞ ሴቷ በበላይነት ሆና የምታደርገው እርካቷን ለመቆጣጠር ያስችላታል። ሌላው ከበስተጀርባ የሚደረግ ነው። ይህም የተለየ ስሜት ሊሰጥ ይችላል። እነዚህ ጥቂቶቹ ናቸው። ዋናው ነገር ሁለቱም ተስማምተውበት አዳዲስ ነገሮችን መሞከር ነው። የሐሳብ ገብቷል? አዎ በጣም ገብቶኛል። ይሄ ነገር ብዙሃኖች በትዳራቸው ላይ ቢሞክሯቸው ጉዳት አላቸው ወይስ ጥቅም አላቸው? እነኚህን ፖዚሽኖች ቢሞክሯቸው? በተቃራኒው እነዚህን ፖዚሽኖች መሞከራቸው ጥቅሙ በጣም ብዙ ነው። ግንኙነታቸውን የበለጠ አስደሳች ያደርገዋል። በመካከላቸው መቀራረብን ይጨምራል። ሁለቱም ደስተኞች እንዲሆኑ ይረዳል። እንዲሁም በትዳራቸው ላይ አዲስ ስሜት ይፈጥራል። በእርግጥ በማንኛውም ነገር ላይ እንደተለመደው ሁለቱም በግልጽ መነጋገርና መግባባት አለባቸው። አሁን ሌላ ጥያቄ አለ? ኦኬ አመሰግናለሁ በጣም እሺ። እንግዲህ ምናልባት በእንደዚህ አይነት ነገር ውስጥ እናንተም ካላችሁ ሜቢ ማለት በትዳር እያላችሁ በትዳራችሁ ህይወት ላይ ባለ የወሲብ ግንኙነት ደስተኛ ያልሆናችሁ ሴቶች እንዲሁም ደግሞ በራሳችሁ እንችላችሁ ትዳር ውስጥም እያላችሁ ከትዳር ውጭም እያላችሁ ራሳችሁን በራሳችሁ በማርካት ህይወት ውስጥ የምትገኙ ሴቶች እንግዲህ ከጀሚኒ ጋር በተነጋገር ነው ኤአይ ናት እንግዲህ አሁን በሴት ነው መስላት እና እንደተነጋገር ነው ሞር ከባለቤቶቻችሁ ጋር ያላገባችሁ አግቡ። በዚህ አጋጣሚ ትዳር በጣም ፍቱን መድኃኒት ነው ለዚህ ነገር። እሺ በጣም ትዳር ስሜቶቻችሁን እንድትገዙ ደስተኞች እንድትሆኑ